በመቶ ሜትሮች ከፍታ ባላቸው አደገኛ የሂማላያ ገደሎች ላይ በቀጭን የገመድ መሰላል ተንጠልጥሎ ከሺዎች መርዛማ የዱር ንቦች ጋር የሚደረገው የህይወትና የሞት ፍልሚያ። ይህ በቀላሉ የሚገኝ ጣፋጭ ማር አይደለም። ሰዎችን ወደ ቅዠት ዓለም የሚወስድ ሽባ የሚያደርግና ለሞት ሊዳርግ የሚችል በዓለማችን እጅግ ውዱና አደገኛ የተፈጥሮ ምስጢር ነው። በኔፓል ገደላማ ተራሮች ውስጥ የሚመረተው ይህ ልዩ ፈሳሽ ማድሃኒ ወይም እብዱ ማር በመባል ይታወቃል። የዓለማችን ግዙፍ ንቦች ከመርዛማ አበባ በሚቀስሙት መርዝ የሚዘጋጀው ይህ ማር ከጥንታዊ የፈውስ ጥበብ እስከ አእምሮ የሚስቱ አስገራሚ ተጽዕኖዎች ድረስ ከፍተኛ የመነጋገሪያ ርዕስ ሆኖ ዘልቋል። የጉንሩንግ ነዋሪዎች የራሳቸውን ሕይወት መስዋዕት በማድረግ ይህንን ውድ ሀብት ለማግኘት የሚያደርጉት አደገኛ አደን፣ የዚህ ማር ሚስጥራዊ ሳይንሳዊ ባህሪና በዓለም ገበያ ያለው እጅግ ከፍተኛ አስደናቂ ዋጋ፣ ሙሉን እውነታ በዝርዝር እንመረምራለን። ለመሆኑ ይህንን አደገኛ ማር የሚያመርቱት ንቦች እነማን ናቸው? በዓለማችን ላይ ከሚገኙ የንብ ዝርያዎች ሁሉ በግዝፈታቸው የሚታወቁት አፒስ ላቦሪዮሳ ወይም የሂማላያ የዱር ንቦች የዚህ አስደናቂ ማር ዋና ባለቤቶች ናቸው። እነዚህ ግዙፍ ንቦች እስከ 3 ሴንቲሜትር የሚደርስ የሰውነት ርዝማኔ ያላቸው ሲሆን የሚኖሩትም ከባህር ወለል በላይ እስከ 4000 ሜትር ከፍታ ባላቸው አደገኛና ቀዝቃዛ የሂማላያ ገደሎች ላይ ነው። ንቦቹ ቀፏቸውን የሚሰሩት ሰው ወይም ሌላ እንስሳ ሊደርስበት በማይችልበት ገደል ላይ ተንጠልጥለው ነው። አንድ ነጠላ የንብ ቀፎ ብቻ እስከ 60 ኪሎ ግራም የሚመዝን ማር የመያዝ አቅም አለው። ነገር ግን እነዚህ ንቦች ቀፏቸውንና ማራቸውን ለመጠበቅ ሲሉ የሚሰጡት የመከላከል ንክሻ እጅግ ኃይለኛና ለሞት የሚዳርግ አደገኛ ህመም ያለው ነው። ለመሆኑ ይህ ማር እንደ ተራ ማር ጣፋጭ ብቻ ሳይሆን ሰዎችን ለቅዠትና ለተለየ የእይታ መዛባት የሚያጋልጠው እንዴት ነው? ሚስጥሩ ያለው በሂማላያ ተራሮች ላይ በሚበቅሉ ልዩ የአበባ አይነቶች ውስጥ ነው። በጸደይ ወቅት እነዚህ ግዙፍ ንቦች ሮዶዴንድሮን ከተባለ ውብ ነገር ግን መርዛማ የአበባ ዝርያዎች ላይ የአበባ ማር ይቀስማሉ። በእነዚህ አበቦች ውስጥ ግራይኖቶክሲክ የተባለ ተፈጥሯዊ የነርቭ መርዝ ይገኛል። ንቦቹ ይህንን መርዝ ወደ ማሩ በሚቀላቀሉበት ጊዜ ማሩ ልዩ የሆነ ቀይ ቀለምና መራራ ጣዕም ይይዛል። ይህንን ማር በትንሹ የተመገበ ሰው ከባድ የደስታና የመዝናናት ስሜት የሚያስከትልበት ሲሆን መጠኑ ሲበዛ ግን ከፍተኛ ቅዠት፣ የእይታ መዛባትና የልብ ምት መቀነስ ያጋጥመዋል። ይህንን አደገኛ ማር የመሰብሰብ ሥራ የተለመደ የግብርና ተግባር አይደለም። በኔፓል ማዕከላዊ ተራሮች የሚኖሩት የጉንሩንግ ጎሳዎች ይህንን የማር አደን ጥበብ ከትውልድ ወደ ትውልድ ሲያስተላልፉት የቆዩ የሂማላያ እውነተኛ ጀግኖች ናቸው። የማሩ አደን የሚካሄደው በዓመት 2 ጊዜ በጸደይና በበጋ ወቅት ብቻ ነው። ከአደኑ በፊት የጎሳው አባላት ለተራራው መንፈስ፣ ለተፈጥሮ አምላክ መስዋዕት ያቀርባሉ። ምክንያቱም ወደ ገደሉ የሚወርደው አዳኝ ከባድ የህይወት መስዋዕትነት ሊከፍል እንደሚችል ስለሚያውቁ ነው። ይህ የአደን ሂደት ምንም አይነት ዘመናዊ የደህንነት መሳሪያዎችን ወይም የደህንነት ገመዶችን አይጠቀምም። አዳኞቹ በወንዝ የቀርከሃ ቃጫዎች በተሰሩ የገመድ መሳላሎችና በራሳቸው የሰውነት ሚዛን መጠበቅ ጥበብ ብቻ ተማምነው ወደ ጥቁሩ ገደል ይወርዳሉ። የማር አዳኙ በሺዎች በሚቆጠሩ ሜትሮች ከፍታ ባለው ገደል ላይ ተንጠልጥሎ ስራውን ሲጀምር ከታች ያሉ የጎሳው አባላት እርጥብ ቅጠሎችንና እንጨቶችን በማቃጠል ከፍተኛ ጭስ ያጨሳሉ። ይህ ጭስ ንቦችን ከቀፏቸው አባርሮ ለማስወጣት ታስቦ የሚደረግ ነው። ነገር ግን በሺዎች የሚቆጠሩ የተቆጡ ግዙፍ ንቦች አዳኙን ይከቡታል። አዳኙ በአንድ እጁ የገመድ መሰላሉን አጥብቆ በመያዝ በሌላ እጁ ረጅም የቀርከሃ ዱላዎችን በመጠቀም የንብ ቀፎዎችን በጥንቃቄ ይቆርጣል። የቆረጠውን የማር ቀፎ ከታች በተንጠለጠለው ቅርጫት ወይም ለመቀበል የሚደረገው ጥረት እጅግ አስደናቂና የሰከንዶች ስህተት ሕይወትን ሊያሳጣ የሚችል አደገኛ እንቅስቃሴ ነው። አንዲት የተሳሳተች እግር ማረፊያ ወይም የገመድ መበጠስ በቀጥታ ወደ ጥቁሩ ገደል ጨለማ ይዞት ይወርዳል። ይህ አደገኛ ማር በከፍተኛ አደጋ ተሰብስቦ ከተጠናቀቀ በኋላ ለምን በዓለም አቀፍ ደረጃ ይህን ያህል ከፍተኛ ፍላጎት ሊኖረው ቻለ? በአካባቢው ህብረተሰብ ዘንድ ይህ ማር ለብዙ ዘመናት እንደ ተፈጥሯዊ መድኃኒት ሆኖ ሲያገለግል ቆይቷል። በአነስተኛ መጠን ሲወሰድ ከፍተኛ የደም ግፊትን ለመቀነስ፣ የስኳር በሽታን ለመቆጣጠር፣ የምግብ መፈጨትን ለማፋጠንና
የሰውነትን የበሽታ መከላከል አቅም ለማጠናከር ይረዳል ተብሎ ይታመናል። በተጨማሪም የሰውነት የኃይል መጠን እና የደስታ ስሜትን በከፍተኛ ሁኔታ ይጨምራል። ነገር ግን መጠኑ ከአንድ የሻይ ማንኪያ በላይ ከሆነ ውጤቱ እጅግ አደገኛ ይሆናል። ከፍተኛ የማዞር፣ የማቅለሽለሽ፣ የማየት ችግር፣ የደም ግፊት በከፍተኛ ሁኔታ መውረድና የልብ ምት መዛባት ያስከትላል። ይህም አስቸኳይ የሕክምና እርዳታ ካልተደረገለት ለህልፈት ሊዳርግ ይችላል። የዚህ የማር አደገኝነት አዲስ ግኝት አይደለም። በታሪክ ማህደር ውስጥ እንደተመዘገበው ከክርስቶስ ልደት በፊት በ67 ዓመተ ዓለም ጥንታውያኑ የሮማ ወታደሮች በብላክ ሲ አቅጣጫ ሲገሰግሱ የዚህ ማር ሰለባ ሆነው ነበር። የአካባቢው ነዋሪዎች የሮማን ሰራዊት ለመበቀል ሲሉ ማሩን መንገድ ላይ ጥለውላቸው አለፉ። ረጅሙን ጉዞ የተጓዙትና የተራቡ የሮማ ወታደሮች ማሩን አግኝተው በስግብግብነት ከተመገቡ በኋላ ራሳቸውን መቆጣጠር አቅቷቸውና አእምሯቸው ዝሎ በወደቁበት ቀሩ። የጠላት ሰራዊት በዚህ ሁኔታ ውስጥ እያለ የቦታው ተወላጆች ድንገተኛ ጥቃት በመክፈት ሙሉን የሮማ ጦር በቀላሉ ለመደምሰስ ቻሉ። ይህ በታሪክ ውስጥ እብዱ ማር እንደ መጀመሪያው ተፈጥሮአዊ የባዮሎጂካል ጦር መሳሪያ ሆኖ የተመዘገበበት አስደናቂ አጋጣሚ ነበር። የአሰባሰቡ አደገኝነት፣ የአመራረቱ ብርቅዬነትና ያለው ልዩ ሕክምናዊና የሥነ ልቦና ተጽዕኖ ይህንን ማር በዓለም ገበያ ላይ እጅግ ውድ ከሆኑ ተፈጥሮአዊ ምርቶች አንዱ አድርጎታል። በአሁን ሰዓት 1 ኪሎ ግራም የኔፓል ማር ሃኒ በዓለም አቀፍ ጥቁር ገበያ እንዲሁም በሕገ ወጥ መንገድ በሚደረጉ ግብይቶች ከ300 እስከ 500 የአሜሪካን ዶላር እና ከዚያም በላይ የሚደርስ ከፍተኛ ዋጋ ይሸጣል። በተለይም በኤዥያ እና በምዕራባውያኑ ሀገራት የሚገኙ ሀብታሞች ይህንን ማር ለመድኃኒትነት እንዲሁም ልዩ የሆነ አእምሮን የሚያነቃቃ ስሜት ለመለማመድ ሲሉ በከፍተኛ ዋጋ ይሸጡታል። ሆኖም ግን ይህ ለዘመናት የዘለቀ አስደናቂ ባህልና ተፈጥሯዊ ሀብት በአሁኑ ወቅት ከባድ አደጋ ከፊቱ ተደቅኖበታል። የዓለም ሙቀት መጨመርና የአየር ንብረት መዛባት በሂማላያ ተራሮች ላይ የሚበቅሉትን የሮዶዴንድሮን አበቦች ህልውና እየፈተነው ይገኛል። በተጨማሪም በንግዱ ሴክተር ከፍተኛ ትርፍ ለማግኘት ሲባል የሚደረገው ከደረጃ በላይ የሆነ ፍጅትና የማር አደን የሂማላያ ግዙፍ ንቦች ቁጥር በከፍተኛ ሁኔታ እንዲቀንስ አድርጎታል። ንቦቹ ከተረበሹ ቀፏቸውን ጥለው ወደ ሌላ የራቀ አካባቢ ይሰደዳሉ። በሌላ በኩል ደግሞ የወጣቱ ትውልድ ለዚህ አደገኛ ባህላዊ አደን ያለው ፍላጎት እየቀነሰ መምጣቱ የጉሩንግ ጎሳዎች ለዘመናት ሲያስተላልፉት የቆዩት ጥበብ ከጥቂት ዲኬድ በኋላ ሙሉ በሙሉ እንዳይጠፋ ከፍተኛ ስጋት ደቅኗል። የኔፓል ማር ሃኒ በተፈጥሮ አስደናቂ ጥበብ፣ በሰው ልጅ ሕይወቱን የመሰዋት ጀግንነትና በሳይንሳዊ ምስጢራዊነት የተሞላ እውነተኛ የሂማላያ ሀብት ነው። ከተራ ጣፋጭ ምግብነት አልፎ የባህል የታሪክና የሕክምና ድንቅ መገለጫ ሆኖ ዘልቋል። ይህ አደገኛ ነገር ግን እጅግ ማራኪ የሆነ ተፈጥሯዊ ሚስጥር ተፈጥሮ ለሰው ልጅ የሰጠችው ድንቅ ስጦታ ቢሆንም ተገቢውን እንክብካቤና ጥንቃቄ ካላገኘ ግን ህልውናው ሊያከትም እንደሚችል ማስታወስ ያስፈልጋል። ስለዚህ አስደናቂ የኔፓል ማር ሃኒ እብዱ ማር ያላችሁን አስተያየት ከታች በኮሜንት ክፍሉ ላይ አካፍሉ። ቪዲዮውን ከወደዳችሁት ላይክ ማድረግና ለወዳጆቻችሁ ሼር ማድረጋችሁን አትርሱ። ተመሳሳይ አስደናቂ አስተማሪ ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለተከታተላችሁን እናመሰግናለን።